ድረስ ትነገር ነበር። ከሙሴ ጀምሮ እስከ እሴይ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየ ትነገር ነበር። የእመቤታችን ትውልዷ በአባቷ በኩል ከንጉሡ ከዳዊት ወገን ነው። በእናቷም በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷ ስም ኢያቄም የእናቷ ስም ሐና ነው። ሥጋዊ ነገርን ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳ አልተቻላቸውም። በቀደመ ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባህርያት ከተፈጠረ የሰው ወገን ከእመቤታችን በቀር እሳትን የተሸከመ ኃጢአትንም ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኑ አምላክን እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልናዋ ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያት ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ሁሉ ትመሰገናለችና የቤተ ክርስቲያን ልጆች ለእናንተ ለኃጥአን መድኃኒታችሁ ስለሆነች አክብሯት። በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቡናችሁ መኑባት፣ እሷ መድኃኒታችሁ ናትና። በስዕሏም ፊት ስገዱ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ። በሰማይ ያሉ መላእክትም ሁሉ ይሁን ይሁን በእውነት ይደረግ ይበሉ። አይኑ ዘተገብረ ፈውስ እምቅድመ ትትወለድ ድንግል እምቤተ ክህነት መድኃኒተ ዓለም ኮነ ለመዘጌጊ ክርስቶስ ሰግድ ለታምርኪ በአብራከ ሥጋ ወነፍስ በከመ ሰገደ ለወልድኪ ዮሐንስ ለእመቤታችን ስግደት እንዲገባ 3 ጊዜ እሰግድልሻለሁ። እሰግድ ለኪ እሰግድ ለኪ እሰግድ ለኪ ወየድሰኪ። እግዚአብሔር ከአንቺ ሰው ሆኖ ሙሽራ ከጫጉላው እንዲወጣ ከአንቺ የወጣ እመቤቴ ማርያም ወይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ።